የሚያመነጨው የሙዚቃ ቃና መጨረሻ የለውም። ነፍስን በሐሴት ሊያወራጭ፣ ሐሳብን በስልት ሊያስደንስ ይችላል። አበራ ወርቁ በዚያ መጨረሻ በሌለው ዝምታ ተውጦ ሙሉ የሌሊት ልብሱን ለብሶ እንደ ልማዱ የጣት ጥፍሩን በጥርሱ እየከረከመ ወዲህና ወዲያ በመንጎራደድ ለገላው ያሞቀው ውሃ ወደ ገንዳው እስኪወርድለት ድረስ የወትሮ ባልሆነ ትዕግሥት ይጠባበቃል። ቧንቧው እንፋሎት ብቻ ስለሚተፋ ወደ ገንዳው የሚወርደው ውሃ ዝናብ ዘንቦ ካባራ በኋላ ከሰንበሌጥ ላይ ኮለል ኮለል እያለ እንደሚወርድ ጠፈጠፍ ስልት እየጠበቀ አንድ ባንድ ይንጠባጠባል። ትኩስ ወፍራም የሕይወት ጠብታ የሚል ሐሳብ ለአንድ አፍታ አእምሮ ውስጥ እንደ መብረቅ ብልጭ ብሎ መልሶ ድርግም አለ። የአበራ አእምሮ ከአንድ ሐሳብ ወደ ሌላ ሐሳብ ስለሚጋልብ አንድ ነገር በተለይ ወስዶ እስከ መጨረሻው ድረስ ሊያስብበት አይችልም። ለዚህ ነበር ባለቅኔ ወይም ደራሲ ወይም ሰዓሊ የመሆን ተስፋውን ውስጡ ቀብሮ ያስቀረው። ነፍሱ ግን ራሷን በአንድ ነገር ለመግለጥ ዘላለም እንደዋተተች እንደቃተተች ትኖራለች። አእምሮ ወዲያና ወዲህ እንደሚባክን ስለሚያውቅ አዘውትሮ ሐሳብ መጨረሻ የለውም፣ ቁም ነገሩ መኖር ነው፣ የኑሮን ጣዕም ማወቅ፣ ሐሳብ የፈጠረው ግብ ካልደረሰ ውጤቱ ያው ነው፣ ምሬትና ብስጭት፣ አሁን ሌላ ምን አለና ይላል። አንድ ትልቅ ወፍራም ጥቁር ዝንብ ከየት መጣ ሳይባል እንግዳ ቤት ገብቶ ጥዝ እያለ አንዴ ከኮርኒሱ ጋር፣ አብዛኛውን ጊዜ ከመስኮቱ መስታወት ጋር፣ አንዳንዴ ደግሞ ከተንጠለጠሉት ባለ 4 ጡት መብራቶች ጋር እየተጋጨ ክፍሉን ውጦት የነበረውን ከባድ ዝምታ በአንድ አፍታ ደፈረሰው። የዝምታው ሙዚቃ ስልቱን አጣ። አበራ መንጎራደዱን ትቶ ዝንቡን ለመግደል ይሯሯጥ ጀመር። የጠዋት ካቦርቱን አውልቆ ዝንቡ መስኮትና ኮርኒሱ ላይ ሲያርፍ ለመግደል 1-2 ጊዜ ከሞከረ በኋላ ጥዝ እያለ ሄዶ መብራቱ ላይ በማረፉ የሚያደርገው ነገር ጠፍቶት ወደ ላይ አንጋጦ ለጥቂት ጊዜ ተመለከተውና ተስፋ እንደመቁረጥ ብሎ ራሱን ነቀነቀ። አሃ አለና ሄዶ መስኮቱን ከፍቶ ይጠብቀው ጀመር። እሱም እንዳሰበው ዝንቡም በበኩሉ ይጠብቅ የነበረውን መውጫ ቀዳዳ ያገኘ ይመስል ጥዝ እያለ ሹልክ ብሎ ወጣ። ከውጪ የሚመጣው ሁካታ ተወርውሮ ጆሮውን መታው። የመኪና ጋጋታ፣ ጥሩምባ፣ የበጎች ጩኸትና የሰዎች ድምፅ በአንድነት ሲሰማ የአማኑኤል ሆስፒታል እብዶች ተሰብስበው ያቋቋሙት የሙዚቃ ጓድ ይመስል ጆሮ ይጠልዛል። ቶሎ መስኮቱን ዘጋው። እኔ ግን መውጫ ቀዳዳ የለኝም አለ ዝንቡን አስታውሶ። አበራ ለጊዜው የሚኖርበት ሰፈር በየበዓላቱ ቀን የበግ ገበያ ሆኖ ይውላል። የሚኖረው በመስፍን ሐረር መንገድ ከሾላው በላይ ተስፋዬ ቀጀላ ቤት ፊት ለፊት ሲሆን ይሄኛው ቤት በ5 ዓመት ውስጥ 9ኛ ቤት መሆኑ ነው። ከወንድሙ ምክር መሃል አበራ ልብ ውስጥ በመጠኑ የሚገባው የቤት የመስራት ጉዳይ ነው። አበራ ወርቁ ቤት አጠገብ ወይም ፊት ለፊት የሚባልበት ጊዜ ይመጣ ይሆን? ጊዜው ሩቅ መስሎ ታየው። ለመጀመሪያ ጊዜ በኩራት ዓይን የቤቱን ዕቃ አንድ ባንድ ይመለከት ገባ። ውጪ የደመቀ የፀሐይ ብርሃን ቢኖርም
የዝምታው አዘቅትና ጽላሎት በስውር መንገድ ተዋህደው የእንግዳ ቤቱን ብርሃን ደበብ አድርገውታል። በብርሃን ዓይን የሚያሞቀው የምንጣፉና የሶፋዎቹ ደማቅ ቀይ ቀለም አሁን የረጋ ደም መስሏል። ወርቃማ ሆነው በጥቁር ጥለት ያጌጡት የመስኮት መጋረጃዎች በብርሃን ያላቸውን ድምቀት አጥተው ፈዘዋል። ከውጭ ወደ ውስጥ ሲገቡ በስተቀኝ ካለው ግድግዳ ላይ የተሰቀለው በህብረ ቀለማት ስለ ቀለማት የተሰራው ስዕል ብርሃን በማጣቱ የቀኔው ውበት ጠፍቷል። ትኩር ብሎ ተመለከተው። ፍዝዝ ብሎ በተመስጦ አየው። ስዕሉን ሳይሆን በስዕሉ ውስጥ አልፎ የሚመለከተው ራሱን ነበር። በከንቱ ያሳለፈውን ሕይወቱን ነበር። ያለፈውንና ወደፊትም ቢሆን ሊያገኘው የሚችለው መስሎት የማይታየውን ሕይወቱን። ማን ነኝ? ምንስ ነኝ? ዕቃ፣ ለዚያውም ዋጋ የሌለው የበሰበሰ ዕቃ። ዕቃ ሁኜ እንድቀር ያደረገኝ ማን ነው? እኔው ራሴ? ወይስ ያፈራኝ ህብረተሰብ? ወይስ አልፌ የመጣሁት የትምህርት አቋም? የምን ትምህርት አቋም? አቋሙ፣ የአቋሙ ዓላማስ ምን ይሆን? ላዩን የሽምጥ ለማስጋለብ ለምን ዓላማ ነው? የትምህርት ዓላማው እያንዳንዱ ሰው ራሱን፣ ማንነቱን፣ የተፈጥሮ ችሎታውን እንዲያውቅ ማድረግ ነበር። እኔ ግን ማን ነኝ? እያለ አይኖቹን ስዕሉ ላይ ተክሎ ሲያስብ ፍዝዝ ብሎ ቀርቶ ነበር። ደንዝዞ ነበር። በስተግራ ያለው ግድግዳ ጽላሎቱን አሳርፎበት ተንጣሎ የሚታየው ሬዲዮግራም የሬሳ ሳጥን መስሏል። ሱዛን ሮስ የተባለችው የሰላም ጓድ ልዑካን ባልደረባ ሕይወቱ ውስጥ በድንገት ለጥቂት ወራት ባትገባ ኖሮ አበራ ይህንን ሬዲዮግራም ለመግዛት ሐሳብ አልነበረውም። ነገር ግን ከገዛው ላይቀር የሚገዛው ነገር ሁሉ ከባድና ዋጋ ያለው መሆን አለበት። የምቆጥበው ለነገ የሚሆነኝ መሆኑን ወይም አለመሆኑን በርግጥ ስለማላውቅ ለምን ርካሽ ነገር ገዛለሁ? በርግጥ የማውቀው ዛሬም ብቻ ነው በማለት ሁል ጊዜ ውድ ዕቃዎችን ይገዛል። ቤቱ ርካሽ ዕቃ አይገኝም። ሱዛን ሮዝ ብልጫ ያለውን ነገር የሚመርጡ ወንዶች ደስ ይሉኛል። ምክንያቱም ለውድና ለከፍተኛ ነገሮች የሚጣጣሩ ወንዶች ሲያጋጥሙኝ እኔ ስለ ራሴ ያለኝ አስተያየት ውሃ እንዳገኘ ጽጌረዳ ይለመልማል እያለች ደጋግማ ትነግረውም ነበር። ሆኖም አልጋ ውስጥ ገብታ ያለ ሙዚቃ መንቀሳቀስ ፈጽሞ እንደማትችል አስታወሰ። ያለ ሙዚቃ ሰውነቷ አይፍታታም። ያለ ሙዚቃ ፍቅር ሰጥታ ፍቅር መውሰድ ጨርሶ አይሆንላትም። ከስንት ማግባባት በኋላ ቤቱ የወሰዳትን ወንድ አስቀድማ የምትሰጠው ምርጫ ሙዚቃ ስጠኝና ፍቅር ልስጥህ የሚል ነበር። ታዲያ አበራ ቤቱ ባመጣት ምሽት እንደዚህ ያለውን ምርጫ ስታቀርብለት አላመናትም። ውርጭ ውስጥ እንዳደረ ብረት የሚቀዘቅዘውን ጭኗን እየደባበሰ ረጅም ጸጉሯ ውስጥ ውሎ እንደ ዝሆን ጥርስ የነጣውን ማጅራቷን አንዴ በጥፍሩ እየቧጠጠ አንዴ በጥርሱ እየነከሰ ከንፈሯን አሁንም እየሳመ ካሁን አሁን ተሸነፈችልኝ በማለት ልቡ ድው የደም ስሮቹ ትር እያሉ ሲጠብቅ ከላይዋ ላይ ገፍትራው ተነሳች። የታጠፈውን ቀሚሷን እያስተካከለች ሙዚቃ ስጠኝ ነው የምልህ አለችው በቁጣ ቃል። ሲቃ በያዘው ድምፅ ጉንጮቿ ላይ የነበረው ደም ቁልቁል ወረደ። በአንድ አፍታ ፀሐይ ያልነካው በሽተኛ ይመስል ገረጣች። ከሩቅ ሲመለከቱት ነጭ፣ ከቅርብ ሲያዩት ሽሮ የሚመስለውን ጥርሷን ታፋጭ ጀመር። ስለ እግዚአብሔር ብለሽ አሁን ሙዚቃ ምን ያደርግልሻል? ልባችንን አንድ ብናደርገው እኛው ራሳችን ውብ ሙዚቃ ልንፈጥር እንችላለን። የተፈጥሮ ዳንኪራ እየረገጥን ያውም እውር ነህ ለማየት አትችልም አለችው በረጅሙ ተንፍሳ። ረጅም ጸጉሯን በሁለት እጆቿ ጭምድድ አድርጋ ይዛለች።
እጆቿ ላይ ያሉት የደም ስሮች እንደ ሽምጥ አጥር ተገትረዋል። እናም ከቀሉት ትናንሽ ውብ አይኖቿ እንባ እየፈለቀ የገረጡትን ጉንጮቿን ያርሰው ነበር። ምን? ያለ ሙዚቃ አይሆንልኝም፣ ፍጹም አይሆንልኝም። ፍቅሬን ለወንድ አሳልፌ ከመስጠቴ በፊት ነፍሴ ወደ ሙዚቃ ዓለም መግባት አለባት። ከዚያ በኋላ ነፃነት ይሰማኛል። ውስጤ እንደ ጽጌረዳ እንቡጥ ይከፈታል። ለመስጠትም ሆነ ለመቀበል ዝግጁ ሆናለሁ። እሱን ተይው። ፍቅርሽን ለመስጠት ነፍስሽን አስቀድመሽ ለሙዚቃ መለወጥ የምትፈልጊ ለጥቁሮች ብቻ ነው ወይስ ከቢጤዎችሽም ጋር እንዲሁ ነሽ? አበራ፣ ለምን እንዲህ ትላለህ? ለቀለም ደንታ እንደሌለኝ እዚህ መምጣቴ ሊያረጋግጥልህ አይችልም ነበር? አበራ ጊዜ አላጠፋም። በሚቀጥለው ቀን ሄዶ ራዲዮግራም ገዛ። እዚያ በኋላ ሱዛን የየሙዚቃውን ስልት በግለት በስሜት እየተከተለች እስከ ተለየችው ቀን ድረስ ትጠብቅ ነበር። ፀሐይ እንዳየች የጽጌረዳ እንቡጥ ወከክ ተርከክ ትልለት ነበር። ከኒውዮርክ ከሱዛን ዘንድ ትናንት የደረሰው ካርድ መልካም ፋሲካ፣ ስኳሩ ላይ የትም ቢሆን አብረን የሰማናቸው ጥሩ ሙዚቃዎች ትዝ ይሉኛል። የማዝነው አንተ ለጋብቻ ፍጹም ደንታ ስለሌለህና ብዙ ሙዚቃዎችን አብረን ሳናዳምጥ በጥቂት ጊዜ ውስጥ መለያየታችን ነው። ሆኖም ቅሬታ የለኝም፣ እያንዳንዷ ደቂቃ ትዝ ትለኛለች የሚል ነበር። ራዲዮግራሙ ላይ አስቀምጦታል። እሳቱ አልፎ ረመጥ፣ ረመጡ በርዶ አመድ የሆነ ትዝታ ነው ሲል አሰበና የጠዋት ካቦርታውን ትከሻው ላይ ጣል አድርጎ ወደ መታጠቢያ ቤቱ ሄደ።